ወደ ቀዳሚ ዝርዝር ዜና ስንሻገር ቀደምት አባቶቻችን ያወረሱንን ጽዱ አካባቢን ሳንበክል ለቀጣይ ትውልድ ለማስተላለፍ የተጀመረው ሀገራዊ ኢኒሼቲቭ ለውጥ እያመጣ ነው አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ። ዜጎች በንጹህና ጤናማ አካባቢ የመኖር መብታቸው እውን ለማድረግ እየተሰራ መሆኑን የገለጹት ደግሞ የኢፌድሪ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለልሴ ነሜ ናቸው። የክልሉ ደንና አካባቢ ጥበቃ ልማት ቢሮ ኃላፊ አቶ ግዛቴ ግጄ በበኩላቸው የአካባቢ ብክለት በብዝሃ ሕይወት ላይ የሚያደርሰውን ጉዳት በመቀነስ ለቀጣይ ትውልድ ጽዱ አካባቢን ማስተላለፍ የሁሉም ዜጋ ግዴታ መሆን እንዳለበትም ተናግረዋል። ለቀጣይ 6 ወራት ተግባራዊ የሚደረገው የደቡብ ኢትዮጵያ ክልል ሁለተኛ ዙር የጽዱ ኢትዮጵያ ንቅናቄ ማስጀመሪያ መርሃ ግብር በአርባ ምንጭ ከተማ ተካሂዷል። ታደለ ፎላ ላዘጋጀው ዘገባ ነህሚያ ገነቱ። በንቅናቄው ማስጀመሪያ መርሃ ግብር ላይ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ትናንት አባቶቻችን ያወረሱንን ጽዱ አካባቢን ለቀጣይ ትውልድ በክለን ላለማስተላለፍ የተጀመሩ ሀገራዊ ኢኒሼቲቮች ለውጥ እያመጡ ነው ብለዋል። ከቆሻሻ የጸዳችና ያልተበከለች ኢትዮጵያን ለቀጣይ ትውልድ ለማውረስ አካባቢን በካይ ከሆኑ ቁሶች በመታደግ ጽዱና ምቹ ለማድረግ የሚከናወኑ ተግባራት የቅንጦ ጉዳይ ሳይሆኑ የዜጎች የህልውና ጉዳይ ሊሆን ይገባል ብለዋል። ትላንት አባቶቻችን የተሻለን አካባቢ ለኛ አስረክበውልናል። የኛ ትውልድ ደግሞ አካባቢ አበላሽተን ለልጆቻችን ማስረከብ የለብንም ብለን የተበላሸውን እያስተካከልን የተሻለ ነገር ለማስረከብ የጀመርነው ስራ ውጤት እያመጣ ነው ያለው። ጽዳትንም ባህል እናድርስ ስንል ንቅናቄ ሳያስፈልግ ከግለሰብ ቤተሰብ መንደር ቀበሌ ከተማ ባህል ካደረግን ኢትዮጵያ ጽዱ ትሆናለች። ቆሻሻ በየመንገዱ ሲጣል በየቦታው ሲጣል የሚጸየፍ የመንግስት መዋቅር ብቻ ይታገረው ይጠይቀው ብሎ ህግና መመሪያ ያስከብር ብሎ መጠበቅ ሳይሆን ሁሉም ሰው የህግ አስከባሪ ጠያቂ መሆን አለብን። ዜጎች በንጽህና ጤናማ አካባቢ የመኖር መብታቸውን እውን ለማድረግና ዘላቂ የአካባቢ አያያዝና አጠባበቅን በማረጋገጥ ዘርፈ ብዙ ተግባራት መከናወናቸውን የኢፌድሪ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ ተናግረዋል። ሁለተኛው ዙር የጽዱ ኢትዮጵያ ንቅናቄ በሁሉም የሀገሪቱ አካባቢዎች ከክልል ጀምሮ እስከ ታችኞቹ መዋቅሮች ድረስ ወጥነት ባለው ሁኔታ ለሚቀጥሉት 6 ወራት ተግባራዊ እንደሚደረግ አመላክተዋል። የኢትዮጵያ አካባቢ ጥበቃ ባለስልጣን በህግ በተሰጠው ተልዕኮ በተሟላ መልኩ በማሳካት የዜጎችን በንጹህና ጤናማ አካባቢ የመኖር መብት እውን ለማድረግ ዘርፈ ብዙ ስራዎችን በማከናወን ላይ ሲሆን ዘላቂ የአካባቢ አያያዝና አጠባበቅን በማረጋገጥ ጽዱ ኢትዮጵያን ባህል ማድረግ በሚል መሪ ቃል የአካባቢ ብክለትን መከላከል ንቅናቄ በዋናነት የአካባቢ ጥበቃ ህጎች ላይ የህብረተሰቡን ግንዛቤ መጨመርና ማሳደግ፣ የአካባቢ ህግ ተከባሪነትን ማረጋገጥ እንዲሁም ለልምድና ተሞክሮ የሚሆኑ ስራዎችን ለሌሎች አካባቢዎች በማስፋት በትኩረት የሚፈጸም ይሆናል። የክልሉ ደን አካባቢ ጥበቃና ልማት ቢሮ ኃላፊ አቶ ግዛቴ ግጄ በበኩላቸው የአካባቢ ብክለት በሰውና በእንስሳት ህይወት ላይ የሚያደርሰው አካባቢያዊና ማህበራዊ ጉዳትን በመቀነስ ጽዱ አካባቢ ለቀጣይ ትውልድ ማስተላለፍ የአሁኑ የትውልድ ግዴታ መሆኑን ተናግረዋል። አካባቢ በካይ ከሆኑ ቁሶች በማጽዳት ጽዱና ምቹ አካባቢ ለመፍጠር ግለሰቦች ከመኖሪያ ቤታቸው እስከ 20 ሜትርና ተቋማት ደግሞ 50 ሜትር ራዲየስ ድረስ ማጽዳት እንደሚገባቸው አሳስበዋል። ንጹህ ኢትዮጵያን ጤናማ አምራች ዜጋን ለትውልዶች ለማስተላለፍ የሚደረገው ዘመቻ አካል መሆን ውዴታ ሳይሆን የትውልድ ግዴታ እየሆነ የመጣበት ጊዜ ላይ እንገኛለን። በአሁኑ ሰዓት የዓለም ህዝብ ከሚያስጨንቀው ሁላችንም ቀንና ሌሊት ከምናወራው ጦርነት ባልተናነሰ መልኩ በአየር ንብረት ለውጥ ምክንያት በሚመጣ ተጽዕኖ የብዙ ህይወት ሀብት መመናመን፣ የአካባቢ ብክለት ስጋት፣ ከጊዜ ወደ ጊዜ እየጨመረ የመጣው የብክለት ጉዳይ አሳሳቢ ሆኖ መጥቷል።
ከመድረኩ ተሳታፊዎች አንዳንዶቹ በሰጡት አስተያየት ወንዞችና ሐይቆችን ከብክለት በመጠበቅ ንጹህ ኢትዮጵያን ለቀጣይ ትውልድ ማስተላለፍ የሁሉም ህብረተሰብ ክፍል ኃላፊነት በመሆኑ ሁሉም ሊተባበር እንደሚገባ ጠይቀዋል። የአፈር ብክለት ግብርና ማለት ያለ ኬሚካል ምንም ነው። ያ ማለት ምርትን ከፍ ለማድረግ አይደለም ያላደገ ሀገር ላይ ያደገ ሀገር ላይም ኬሚካል ይጠቀማል። ከዚህ በፊት የተለያዩ ኬሚካሎች አገራችን ውስጥ ይገቡ ነበር። ከዋዱ ጊዜ ጀምሮ ከአዱ ጊዜ ጀምሮ እነዚህ ኬሚካሎች ስቶርድ በሆኑበት ቦታ ላይ ነበሩ። አብዛኛው ግን ተነስቷል፣ ተወግዷል። የቀሩባቸው ቦታዎች እንዳሉ ይታወቃል። ስለዚህ ኬሚካሉ ዲዲቲ ባይሆንም ሌላ ቢሆንም እነዚህን ተከታትሎ ከማስወገድ አንፃርና ሌሎች ስራዎችን በጋራ ለመስራት አቅደን በደንብ አድርገን እንሰራለን የሚል ኮሚትመንት ለመግለጽ ነው። መኪናዎች የሚታጠቡበት ቦታ ሊያያዩ ተብለው ለየት ያሉ ቦታዎች ሊዘጋጁላቸው ይገባል። አለበለዚያ ያ ሞራል ውሃ እንደምትሉት የውሃ ችግር ያለበት ሁሉም ሰው መጠጥ ንጹህ ውሃ ይጠጣል ማለት አይቻልም። ስለኛ ውሃ በዛ ውሃ ሰዎች ሊበከሉ ይችላሉ። ለወጣቱ ትውልድ እኛም ወጥተን ማስተማር ያስፈልጋል የሚል እምነት አለኝ። አደጋዎች፣ የመሬት መንሸራተት የመሳሰሉ ነገሮች የሚመጡት ከዛፎች ጋር በተያያዘ እንግዲህ አባቶቻችን እናቶቻችንን እኛ ወደ ኋላ ስናስል ለተፈጥሮ የሚሰጡት ቦታ ትልቅ ነው። ለደን የሚሰጡት ቦታ ትልቅ ነው። መጀመሪያ የእርሻ ስራ ከመጀመራቸው በፊት አባቶቻችን ደን ይተክላሉ። በዓለም አቀፍ ደረጃ ለ52ኛ ጊዜና በኢትዮጵያ ለ32ኛ ጊዜ የተከበረው የዘንድሮ የዓለም አካባቢ ቀን በከተማ ጽዳት፣ በችግኝ ተከላ፣ በፓናል ውይይትና የአካባቢ ብክለት ለመቀነስ የተሰሩ ልማቶችን በመጎብኘት ተጠናቋል። ወጣቱ ጊዜውንና እውቀቱን ሀገርን በሚያለሙ ጉዳዮች ላይ የማዋል ልምድ ሊያዳብር እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ አሳሰቡ። በአፍላነት እድሜ ውስጥ ያሉትን የሚፈታተነው ዘመን አመጣሽ የቴክኖሎጂ ውጤቶች ለበጎ ዓላማ የመጠቀም ልምዱ ሊጠናከር እንደሚገባ ዶክተር መሪሁን ገልጸዋል። ሀገሬን እገነባለሁ፣ ኃላፊነቴን እወጣለሁ በሚል መሪ ቃል ሲካሄድ የቆየው ክልላዊ የወጣቶች ማጠቃለያ መድረክ በወላይታ ሶዶ ከተማ ተካሂዷል። ለዝርዝሩ አለማየሁ አልቶ ሀገሬን እገነባለሁ ኃላፊነቴን እወጣለሁ በሚል መሪ ቃል በየደረጃው ሲካሄድ የቆየው ክልል አቀፍ የወጣቶች የምክክር መድረክ ማጠቃለያ በወላይታ ሶዶ ከተማ ተካሂዷል። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በስፍራው ባስተላለፉት መልእክት ሀገራችን ካላቸው ሀብቶች አንዱ ወጣቱ ኃይል በመሆኑ ወጣቱ እውቀቱንና ጊዜውን ለአገር እድገትና ልማት ሊያውል ይገባል ብለዋል። የሶዶ ከተማ ወጣት ወንዶች፣ ሴቶች እዚህ ያላችሁ በአጋጣሚ እዚህ ያልተሳተፋችሁ በሚዲያ ይሄን ኢንፎርሜሽን የምትሰሙ ሰዎች ወጣቶች ሁላችሁም እንድትተጉ አደራ እላለሁ። ሀገር በስሜት አይደለም የሚጸናው። ሀገር በስሜት አይደለም የሚያድገው። ሀገር በስሜት አይደለም የሚቀጥለው። ሀገር ከሀሳብ እስከ ተግባር አብሮነትን በደንብ አጠናክሮ መስራት ሲቻል ብቻ ነውና ተጋግዘን አብሮነታችንን አጠናክረን መስራት መቻል አለብን። ወጣቱ ማህበራዊ ሚዲያን በሰለጠነና በአመክንዮ በዳበረ መንገድ ከተጠቀመ ባለንበት ዲጂታል ዘመን ዘርፈ ብዙ ጥቅም እንደሚያስገኝ ያከሉት ዶክተር መሪሁን ይሄ ካልሆነ ግን ወጣቱ ስውር የፖለቲካ ጥቅም ፈላጊዎች መሳሪያ፣ የልማቱ እንቅፋትና የህብረ ብሔራዊ አንድነት ገፊ የሚሆንበት እድል ሰፊ መሆኑን መገንዘብ ይገባል ነው ያሉት። ብዙ ቦታ ላይ ሚዲያ ላይ መታገል አንድ ሀብት ያስገኛል። ሁለት የምትጠላውን ሰው በቃ የምትፈልገውን ቀለም ቀብተ አፈር ከድሜ ማድረግ ትችላለህ። ሶስት ቱል ትሆናለህ። ቱል ማለት ማስፈጸሚያ ትሆናለህ። በሶስት ጉዳዮች በጣም ክፉ ነው ሚዲያ በትክክል ገንቢ ኩትን የኢኮኖሚ፣ የማህበራዊ፣ የፖለቲካ ጉዳዮቻችንን ገንብተን ወደ ተሻለ ደረጃ የምንሸጋገርበት እንዲሆን መጠቀም የምንችል ከሆነ
እጅግ በጣም ጥሩ ነው። ወጣቱ የልማቱ ፊተኛና የአገር ባለቤት መሆኑን በመረዳት መንግስት በርካታ ስራዎችን እየሰራ እንደሚገኝ ያመላከቱት ዘርፉን የሚመሩ አካላት በየደረጃው ሲካሄድ የቆየው የምክክር መድረኩ ዓላማም ወጣቱ ሚናውን በመለየት የሰላምና የልማት ባለቤት እንዲሆን ለማስቻል ስለመሆኑ አንስተዋል። የኢኮኖሚያዊ ተጠቃሚነት ጥያቄዎች አሉ፣ መሳተፍ አለ። በተሳተፈው ልክ ደግሞ ወጣቱ መጠቀም መቻል አለበት። ይሄንን ለመፈጸም ደግሞ ትልቁ ነገር ለመጠየቅም ለመወያየትም ሰላም አማራጭ የሌለው ጉዳይ ነው። የወጣቶች ተሳትፎን በማህበራዊ ተሳትፎ ስናይ፣ በኢኮኖሚ ተሳትፎ ብናይ ከዕለት ወደ ዕለት እየተሻሻሉ የመጡ ጉዳዮችና ቀጣይ የሚያሰሩ በርካታ ጉዳዮች አሉ ማለት ነው። እንግዲህ አንድ ሀገርን መገንባት የምንችለው የመጀመሪያው የአካባቢያችን ሰላም ማስጠበቅ ስንችል ነው። የአካባቢያችን ሰላም ስናስጠብቅ ደግሞ ወጣቱ ከሰላም አንጻር ከኔ ምን ይጠበቃል የሚለውን ጉዳይ በደንብ ካወቀ ሀገርን መገንባት ይቻላል። ያ ብቻ ሳይሆን ሚዲያ ደግሞ ሀገርን ለመገንባት ለሀገር መንግስት ግንባታ ትልቅ ሚና ያለው ነውና ወጣቱ ይሄንንም ተጠቅሞ ሀገርን በሚገባ መገንባት እንደሚቻል አውቀን ውይይት እያደረገን የመጣንበት ሁኔታ አለ። ሀገሬን እጠብቃለሁ፣ ኃላፊነቴን እወጣለሁ በሚል መሪ ቃል ከቀጠና ጀምሮ በሶዶ ከተማ ባሉት በ45 ቀጠና ጀምሮ ሰነድ ወርዶ ውይይት ሲደረግ ቆይቶ የሰላም አምባሳደር ተመርጦ ዛሬ ደግሞ ከተማዊ ማጠቃለያ መድረክ እያደረገን እንገኛለን። አንድ ሰው ሰርቶ የሚለወጠውና ካሰበበት መድረስ የሚችለው ሰላም ሲኖር ነው ያሉት የመድረኩ ተሳታፊዎች በበኩላቸው የህዝቡን ሰላም ሊያውኩ ከሚችሉ ተግባራት በመቆጠብና ያካበቱትን እውቀት ለልማት ለማዋል የሚያስችል ግንዛቤ ከውይይት መድረኩ መቅሰማቸውን ተናግረዋል። እኔ ራሱ በበኩሌ እንዴት ነው ሀገሬን መገንባት ያለብኝ፣ ኃላፊነቴ ምንድነው፣ ድርሻዬ ምንድነው፣ ምን አጫውታለሁ በሚል ረገድ ትልቅ ትምህርት ያገኘውበት የሚዲያ አጠቃቀማችን ዘይቤ ምን ይመስላል የሚለው ነገር ብዙ ነገሮችን ተምረናል ማለት ነውና ሰላም ለሁላችንም ዋና ነገር ነው። እኛ አሁን ዛሬ ላይ እዚህ የቆምነው ሰላም ስላለ ነው። ሰላም ባይኖር ይሄ ሁሉም ነገር አይደረግም። ስለዚህ ወጣቱ ምን መሆን አለበት? የራሱን ሰላም የሚፈልግ ከሆነ መጀመሪያ ከራሱ ነው ሰላም የሚፈልገውና ራሱ ሰላም ከሆነ ቤተሰቡ ሰላም ይሆናል፣ አካባቢው ሰላም ይሆናል እና ሰላም ለሁላችንም ምንም ጥያቄ የሌለ ነገር ነው። ወጣትነት እድል መሆኑን በመገንዘብ ሁሉም ሰው የአገር ሰላም ልማትና ህብረ ብሔራዊ አንድነት ከመጠበቅ አኳያ ያለበትን ኃላፊነት በመወጣት የምንመኛትን የበለጸገች ሀገር እውን ለማድረግ ሊሰራ ይገባል። ከእርሻ ማሳ አቅራቢያና ውሃ ገብ ከሆኑ አካባቢዎች ባህር ዛፍን በመንቀል በምትኩ ሌሎች ሰብሎችን የማምረት ስራ በስፋት እየተከናወነ እንደሚገኝ የቦሎሶ ሶሬ ወረዳ ግብርና ጽሕፈት ቤት አስታወቀ። አርሶ አደሩ የአስተራረስ ዘዴን በማዘመንና በአጭር ጊዜ የሚደርሱ የጥራጥሬና ፍራፍሬ ምርቶችን በማምረት የምግብ ዋስትናው እንዲረጋገጥ እየተሰራ ነው ያሉት ደግሞ የወረዳው አስተዳደር ነው። ባህር ዛፍ የመሬት ለምነትን በማሳጣት ምርትና ምርታማነትን እንደሚቀንስ የተገነዘቡት የቦሎሶ ሶሬ ወረዳ አርሶ አደሮች በቀጣይም ይህንን ተግባር እናጠናክራለን ብለዋል። የዜናው ባለቤት አቤኔዘር አበራ ነው። መንግስት የሀገሪቱን ኢኮኖሚ ለማረጋጋት ከሚሰራቸው ስራዎች አንዱ ምርትና ምርታማነትን ማሳደግ ነው። የግብርና ምርት እድገት ለማስመዝገብ የመሬት ለምነትን የሚያሳጡ በእርሻ ማሳ አቅራቢያ የተተከሉ ባህር ዛፎችን የመንቀል ስራ በወላይታ ዞን በትኩረት እየተከናወነ ይገኛል። በዞኑ ቦሎሶ ሶሬ ወረዳ ከእርሻ ማሳና ውሃ ገብ ከሆኑ አካባቢዎች ባህር ዛፍን የመንቀል ተግባር በዘመቻ እየተከናወነ መሆኑን የወረዳው ዋና አስተዳዳሪ አቶ መንግስቱ ሎሃ ገልጸዋል። እንደ ወረዳችን አቅደን እንደዚሁ በንቅናቄ በሁሉም ቀበሌ አጠቃላይ ለኛ ያለው 7 ማዘጋጃና 19 ቀበሌያት አሉ። እነዚህ ላይ በንቅናቄ ስራዎች እየተሰሩ ነው ያሉት። በማሳ ላይ አመታትን ቆይቶ አነስተኛ ገቢ የሚያስገኘውን ባህር ዛፍ በመንቀል የምግብ ዋስትና ሊያረጋግጡ የሚችሉ ምርቶችን በማምረት ከተረጅነት ወደ ምርታማነት እየተሸጋገረ መሆኑን የሚናገሩት አቶ መንግስቱ አርሶ አደሩ የባህር ዛፍ ጉዳትን በወጉ በመረዳት በፈቃደኝነት ከማሳው ላይ እየነቀለ መሆኑን አስረድተዋል። መስኖ ባይጠቀሙ በተፈጥሮ እንኳን መርና በልግ ቢጠቀሙ ሁለቴ አለምቶ ሁለቴ ገንዘብ ማግኘት ይችላል። ነገር ግን በአመት 6 አመት ጠብቆ ከሚያገኘው አንጻር ሲመዘን
በጣም ከፍተኛ ለውጥ ያለ መሆኑ ግንዛቤ ፈጥረን ይሄን ግንዛቤ ደግሞ ተቀብሎ በራሳቸው ጊዜ ማለት ነው አሁን እየጠሩን እንደውም እናንተ ኑ እዩ ያሉ እንግዲህ እንደምታዩት ከፍተኛ ብዙ ዘመናት የቆየ ዛፍ ሁሉ እየነቀለ ነው። አርሶ አደሩ ውድ ሀብት የሆነውን መሬት በአግባቡ በመጠቀም ምርትና ምርታማነትን በማሳደግ በምግብ ራስን ከመቻል ባለፈ የገጠር መሬት ይዞታ በማረጋገጥ የብድር አገልግሎት በማግኘት ተጠቃሚ መሆን እንደሚችል በዞኑ ግብርና መምሪያ የመሬት አስተዳደርና አጠቃቀም ጽሕፈት ቤት ኃላፊ አቶ አስፋው ሴታ ተናግረዋል። መሬት በትክክል ስንጠቀም መሬት የዋጋ እንዲኖር ይደረጋል። መሬት ዋጋ ካለ ደግሞ ከየተኛው አካባቢ ከየተኛው የፋይናንሻል ተቋማት አርሶ አደር ምንም ነገር ሳይጠበቅ የራሱን ትራንዛክሽን ሰርቶ መጠቀም ይችላል። መሬት ተጠቀም በሌላው በኩል ደግሞ ሲታረስ የመሬት ለምነት ከሌለ ምርትና ምርታማነት ማሳደግ ስለማይቻል መሬት ተጠቀምም ሲያስተካክል ከነ ምርታማነቱ ጭምር ነው ሄዶ የሚገናኘው። ይህን ታሳቢ ባደረገ መልክ ያው እንደ ዞን ወደ 5000 ሄክታር መሬት ዛፍ ነቅለን ነጻ ለማድረግ አቅደን ሰርተናል። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ኦይቻ ኦሽኔ በበኩላቸው በ2017 በጀት ዓመት በወረዳው ባሉ 26 ቀበሌያትና ማዘጋጃ ቤቶች ከ240 በላይ ሄክታር መሬት ባህር ዛፍ መነቀሉን ገልጸዋል። በሎሶ ሶሬ ወረዳ በ2017 በጀት ዓመት ባህር ዛፍ ነቀላ ለማካሄድ እቅዳችን 241 ነበር። ይህን ለማሳካት በምክር ቤት ደረጃ በወረዳ ደረጃ ጸድቆ ከዛም አልፎ ደግሞ በቀበሌ ደረጃ በቀበሌ ምክር ቤትም እንደዚህ ጸድቆ የጋራ መግባባት ከተፈጠረ በኋላ ወደ ተግባር ነው የገባነው። እንደ ወረዳችን 26 ቀበሌ ማዘጋጃን ጨምሮ አለ። በእነዚህ ቀበሌያት ላይ አጠቃላይ 241 ታቅደው 247 ነው የተሸፈነው። አቶ ይቻ አክለውም አርሶ አደሮች ባህር ዛፍ ከእርሻ ማሳ አቅራቢያ በማስወገድ በምትኩ የተለያዩ ሰብሎችን እያመረቱ እንደሚገኙም አስረድተዋል። 2.5 ሄክታር ወደ 260 ሺህ ብር ወጪ ወጥቶበት በተነቀለበት ማሳ ዝንጅብል ነው የተተከለው። ካሽ ክሮፕ ነው። እንደ በሎሶ ሶሬ ወረዳ በተለይ ጥየውን በቻቸውን ይዞ ወደዛ በልት ያሉት ካሽ ክሮፕ ነው የሚያመርቱት። በተጨማሪ ደግሞ በሌሎች ቀበሌያት ላይ ስንዴም ያመርቱ አሉ። መጠላይም በቾ ላይ ህንበቾ ማዘጋጃ ላይ ባህር ዛፍ ነቅለው ስንዴም ጭምር የበጋ መስኖ ያለሙበት ሁኔታ አለ። ከዛ አልፎ ደግሞ ጎዳሬ የተከሉት፣ ቦሎቄ የዘሩት፣ በቆሎ የዘሩት ሌሎችን መሰል ሰብሎችን አልምተው እየተጠቀሙ ያሉበት ሁኔታ አለ። ይሄ ደግሞ ሰው በባህሪው ደግሞ ባህር ዛፍ የተነቀለበት ቦታ ለምርት ምቹ አይደለም ብሎ ያስባል። ይሄ ሐሰት ነው ወይ ውሸት ነው? ግን በአይናችን አይተናል። ከማሳቸው ዛፍ የነቀሉ አርሶ አደሮችም በእርሻ ማሳ አቅራቢያ የተተከለው ባህር ዛፍ ምርትና ምርታማነትን የሚጎዳ መሆኑን በመገንዘብ እኛም እየነቀልን ነው፣ ሌሎችም እንዲነቅሉ እንመክራለን ሲሉ ሀሳባቸውን አጋርተዋል። የኔ ማሳ ነው። አሁን ትርፍ ለማግኘት ወደፊት ቀጣይም ለመስራት ጥረት እያደረኩ በዚህ ማሳ እግዚአብሔር ፍቃድ ከሆነ የሚመጣው መኸር ብዙ ምርት ሊያገኝ እያቀድኩ እየሰራው ይገኛል። ዛፍ የሚሰጠውን ጥቅምና ሰብል የሚሰጠውን ጥቅም በከፍተኛ ሁኔታ ለይቻለሁ። አሁን በጣም እንደሚጠቅም ተረድቼ የአርባ ምንጭ ሙዝ ዘር አምጥቼ ብዙ መደብ ተክያውን በዛ በጣም እየተጠቀምኩ ነው። ሌላ ደግሞ ቡና ጀገኝም በዛ ቦታ ተክያውን ስትሄዱ ማየት ይችላላችሁ። በጣም በጥሩ ሁኔታ እየሰራው ነው ያለሁት። ባህር ዛፍን የመንቀል ዘመቻ ምርትና ምርታማነትን በማሳደግ ለሀገር ኢኮኖሚ እድገት የሚጫወተው ሚና የጎላ ስለሆነ አርሶ አደሩ ከእርሻ ማሳውና ውሃ ገብ ከሆኑ አካባቢዎች ባህር ዛፍ እንዲነቅል ግንዛቤ የመፍጠር ስራ ተጠናክሮ ሊቀጥል ይገባል። በዘንድሮ በጀት ዓመት ከመደበኛና ማዘጋጃ ቤታዊ ገቢ ከ189 ሚሊዮን ብር በላይ መሰብሰቡን የገሱባ ከተማ ገቢዎች ጽሕፈት ቤት አስታወቀ። የፊታችን ሐምሌ 1 በሚጀምረው የ2018 በጀት ዓመት የግብር አሰባሰብ ስራ በአዳዲስ ቴክኖሎጂዎች ታግዞ በዘመናዊ መንገድ እንደሚተገበርም ጽሕፈት ቤቱ ጠቁሟል። ግብር ለአንድ አካባቢ ልማትና እድገት ምሰሶ ስለሆነ በጊዜና በታማኝነት ለመክፈል ተዘጋጅተናል ያሉት ደግሞ በገሱባ ከተማ ያነጋገርናቸው ነጋዴዎች ናቸው። ለትርንጎ ሙሉ ዘገባ ውብሸት ጳውሎስ። በአንድ ከተማ ላይ የሚኖሩ ዜጎች ቁጥር እያየለ በመጣ ቁጥር የተለያዩ መሰረተ ልማት ፍላጎት መጨመሩም አይቀሬ ነው። የነዋሪዎችን የልማት ጥያቄ ለመመለስ ደግሞ የገቢ አማራጮችን ማሳደግ ወሳኝ ስለመሆኑ የተገነዘበው የገሱባ ከተማ ገቢዎች ጽሕፈት ቤትም በበጀት ዓመት በከተማው ከእቅድ በላይ ገቢ መሰብሰብ መቻሉን የጽሕፈት ቤቱ ኃላፊ አቶ ብርሃኑ በቀለ ተናግረዋል። አሃዝ ሲጠቀስ እነዚህ
የአመቱ አጠቃላይ የገቢ እቅዳችን በመደበኛ 130 ሚሊዮን 643340 ብር ለመሰብሰብ ታቅዶ ነበር። በማዘጋጃ ቤታዊ ገቢን እንደገና 46 ሚሊዮን 698808 ብር ለመሰብሰብ ታቅዷል። ክንውናችን ስንመለከት እስከ 11 ወር ድረስ ያለውን እንግዲህ ሲሰጣችሁ በማኔጅመንት ደረጃ በተቋም የተገመገመ ክንውን ነው። በመደበኛ ገቢ 138 ሚሊዮን 533981 ብር ከ05 ሳንቲም ለመሰብሰብ ችለናል። ይህም እንግዲህ ከአመቱ እቅድ አኳያ ገና በ11 ወር ወደ 8 ሚሊዮን ብልጫ ለመሰብሰብ ችለናል ማለት ነው። አቶ ብርሃኑ አክለውም በከተማይቱ የተለያዩ መሰረተ ልማቶችን መስራት የሚቻለው የገቢ አማራጮችን ማሳደግ ሲቻል መሆኑን ሁሉም ግብር ከፋዮች ተገንዝበው ግብር ከመደበቅና ከማጭበርበር ተቆጥበው በወቅቱና በታማኝነት መክፈል ይጠበቅባቸዋል ብለዋል። ገቢ ሁል ጊዜ የሚነጉድ ሁል ጊዜ የሚሄድ ስራ ነው። ይሄንን ከፍ ለማድረግ እንፈልጋለን። ምክንያቱም እቅዳችን እኛ ምንም እንኳን በቁጥር ይሄ ይሁን እንጂ መሰረታችንና ስታንዳርዳችን የህዝብ ፍላጎት የመንግስት የቀረጻቸው የልማት ፕሮጀክቶችን ማሳካት ነው። ስለዚህ በማህበራዊ፣ በጤና ዘርፍ፣ በትምህርት ዘርፍ፣ በመንገድ፣ በመብራት፣ በንጹህ ውሃ እነዚህን የከተማችን ማህበረሰብ ጥያቄዎችን እስከምናሟላ ድረስ ቢያንስ ለመስራት እንፈልጋለን። በከተማይቱ ያነጋገርናቸው ግብር ከፋዮችም ሸማቹ ማህበረሰብ በግብይት ወቅት ደረሰኝ ጠይቆ የመውሰድ ልምድ እየዳበረ መምጣቱን ታዝበናል በማለት በቀጣይም ግብርን በወቅቱ ለመክፈል መዘጋጀታቸውንም አስረድተዋል። ካለው ከንግድ ስርዓት ከልምድም አንጻር ብዙም እውቀት ወይ ግንዛቤ ባለመኖሩ የተነሳ ተጠቃሚውም ሰው የደረሰኝ አቆራረጥ ደረሰኝ ስንሰጥ ሌላ ነገር እንደምናመጣ ሌላ ነገር እንደምንሰጥ ነው የሚያስበው። አሁን ግን በባለሙያ እገዛ በሴክተር ድጋፎች ህዝቡም ተጠቃሚውም ካስተመሩም እያወቀ በመሄዱ እየተጠቀምን እኛም እየሰጠን ጠይቆ የሚወስድ ሰው አለና እኛም ደግሞ ምን ያህል ጥቅም እንዳለው እያወቀን ገቢው ደግሞ ለልማት እስከሆነ ድረስ ልማታችን ደግሞ የጋራ መሆኑን የህብረተሰቡም የኛም ተጠቃሚውም እኛም ስለሆነ እየሰጠን እየተጠቀምን እንገኛለን። እንደ አካባቢያችን አብዛኛው ሰዎች የደረሰኝን አጠቃቀም አልለመዱም። እውነት ለመናገር ያዘዙትን እቃ ይዞ የመሄድ አባዜ ነው በብዛት የሚታየው። ያው እንደኔ ግዴታም ኃላፊነትም ስለሆነ እያንዳንዱ ከስተመር እኔ ጋር ሲገባ ደረሰኝ ቆርጬ የመስጠት ኃላፊነት ስላለ በራሴ በኩል በአግባብ እየተወጣው ነው ብዬ አምናለሁ። ነገር ለእድገት ወሳኝ መሆን ከመሆኑ መጠን ተመግበ ይዘ እንደ ካስተመር ከዛ በኋላ ደረሰኝ ተቀብዬ ብሩን የራሴን ሰጥቼ ቀድጄ ነው ሲወጣ ነው እናንተን ያገኘሁት። በከተማይቱ ተጀምሮ ያላለቁና የታቀዱ በርካታ መሰረተ ልማቶችን ለማጠናቀቅ ገቢ ወሳኝ ስለሆነ ሁሉም ግብር ከፋዮች ከፊታችን ሐምሌ 1 ጀምሮ ግብራቸውን በታማኝነት በመክፈል ግዴታቸውን እንዲወጡ ያሳሰቡት ደግሞ የገሱባ ከተማ ምክትል ከንቲባና የስራ ዕድል ፈጠራና ኢንተርፕራይዞች ጽህፈት ቤት ኃላፊ አቶ ወርቅነህ ሞታ ናቸው። ከሐምሌ 1 ጀምሮ የሚከፈለውን ገቢ ስርዓቱንም ጭምር በተገቢው ለመምራት ተቋሙ አስፈላጊ ዝግጅት እንዳደረገ በግምገማችን ማረጋገጥ ችለናል። ለዚህም ደግሞ ማህበረሰቡ ከወዲሁ ዝግጅት አድርጎ ግብር በሚከፈልበት ወቅት ያለማንም ቀስቃሽ እንዲከፍል በዚህ አጋጣሚ መልእክት ለማስተላለፍ ነው። ስልጡን ማህበረሰብ የሚባለው ለተገለገለበት ማንኛውም ነገር ደረሰኝ ጠይቆ የሚወስድና የግብይት ስርዓቱን በዘመነ መንገድ የሚከውን ነውና ሁሉም ዜጎች ይህንን በተገቢው መተግበር ይጠበቅባቸዋል።